ተፋን ያውጡት ራሳቸው ተው ጎሉ ይቅርብን ተው ወይኔ እንዴ አለቀ በትክክል 22 ዓመታት በፊት በ2004 ዓመተ ምህረት አርሰናል በዓለም እግር ኳስ ታሪክ ውስጥ የማይደገም ታሪክ ሰራ። 38 ጨዋታዎችን 0 ሽንፈት የማይበገሩት ወይም ዘ ኢንቪዚብልስ የወርቅ ዋንጫን አነሱ። ያ ታላቅ ድል የክለቡ መለያ ሆኖ ነገር ግን ከዛ ወርቃማ ጊዜ በኋላ መድፈኞቹ ለ22 ዓመታት የሚዘልቅ እሳትና ውሽንፍር ውስጥ ያለፉት ብሎም የገመተ አልነበረም። አዲሱ ስታዲየም ግንባታና የፋይናንስ እጥረት ክለቡን ከኳክብነት አሪቆት ለ10 ዓመታት የዘለቀው የዋንጫ ድርቅ ከሻምፒዮንስ ሊግ መውጣት የለንደኑን ኩራት ፈተና ላይ ወደቀ። ደጋፊዎቹ ተስፋ ቆረጡ ቢመስልም ፍቅራቸው ግን አልቀነሰም። የቪንገር ስንብት የአንድ ዘመን መከተሚያ ቢሆንም አዲስ ንጋት ግን እየቀረበ ነበር። 2019 እንደ አውሮፓውያን አቆጣጠር የቀድሞው ካፕቴን ሚካኤል አርቴታ መሪነቱን ተረከበ። ሂደቱን እመኑ አለ። ትራስት ዘ ፕሮሰስ። አርቴታ ሜዳ ላይ የነበሩትን አሮጌ አስተሳሰባቸውን ጠራርጎ በማውጣት በአዲስ ወጣት ደም ቡድኑን አወቀረ። ቡካዮ ሳካ የለንደንን ኮከብ ሆነ። ማርቲን ኦዲጋርድ መሪነቱን ተረከበ። አርሰናል እንደገና መፈራት መብረቅና ማጥቃት ጀመረ። ያ 22 ዓመት ረጅም ናፍቆት በአዲስ አሸናፊነት መንፈስ ተተካ። አሁን የአርሰናል ተፎካካሪ ብቻ አይደለም፣ የዓለም እግር ኳስ የበላይነት ለመያዝ የተነሳ ኃይል ነው። ከ22 ዓመታት ወጣ ውረድ በኋላ መድፈኞቹ በታክቲክ የበሰሉ፣ በአካል የጠነከሩና ለአሸናፊነት የሚራቡ ሆኗል። በፕሪሚየር ሊግ ሆነ በአውሮፓ መድረክ አርሰናል ፍርሃትን የሚለቅ ቡድን ሆኗል። ይህ የአጋጣሚ ስኬት አይደለም፣ የ22 ዓመታት ትዕግስት፣ እቅድና የጽናት ውጤት ነው። ከ2004 የወርቅ ትውልድ እስከ ዛሬ የአርቴታ ታጋዮች ጉዞ የ22 ዓመት ረጅም መንገድ ነበር። ግን አንድ ነገር አልተቀየረም፣ የማሸነፍ ፍላጎት እና የደጋፊ ፍቅር። መድፈኞቹ ወደ ክብራቸው ማማ ተመልሰዋል። ጉዟቸው ገና ነው። ይህ ቪዲዮ ከተመቻችሁ ላይክ አድርጋችሁ ቀጣይ ቪዲዮዎችን ለማድረስ እንግዲህ እናንተም በጉጉት እንድትጠብቁ በአክብሮት እንጠይቃችኋለን። መልካም ጊዜ። ይሁን መሸነፍ አልነበር ባንድ story देखा ये जी बता दे यार बोल እንችላለን ሲቲ ቀጥል ይባል በቃ ሲቲ ይሸነፋል ነገር ናታቸው ይሁን ጠባብ ውጤት ይሁን ማሸነፋችን ብቻ ጎልም እኩላቸው ይሁን መሸነፍ አልነበር ባንድ ዋንጫው በዳርሳ story देखा ये जी बता दे यार बोल እንችላለን ሲቲ ቀጥል ይባል በቃ ሲቲ ይሸነፋል ነገር ናታቸው ይሁን ጠባብ ውጤት ይሁን ማሸነፋችን ብቻ ጎልም እኩላቸው ይሁን
መሸነፍ አልነበረ በአንድ እንችላለን እንችላለን። ሴት ይቀጥል ይበል በቃ ሴት ይሸነፋል ነገር እናታቸው ይሁን ጠባብ ውጤት ይሁን ማሸነፋችን ብቻ ጎልም እኩላቸው ጎል እኩላቸው ይሁን ይሁን መሸነፍ አልነበረ በአንድ እንችላለን እንችላለን። ሴት ይቀጥል ይበል በቃ ሴት ይሸነፋል ነገር እናታቸው ይሁን ጠባብ ውጤት ይሁን ማሸነፋችን ብቻ ጎልም እኩላቸው ጎል እኩላቸው ይሁን ይሁን መሸነፍ አልነበረ በአንድ Rifat,